ሰብል ልማት ማለት የሀገሪቱን የምግብ ዋስትና ለማረጋገጥና የግብርና ምርታማነትን ለማሳደግ ታቅዶ የሰብል አይነቶችን ማምረት ጥራታቸውን መጠበቅና በዘመናዊ መንገድ ማልማትን የሚመለከት የግብርና ዘርፍ ነው። በአማራ ብሔራዊ ክልላዊ መንግስት በሰሜን ወሎ ውስጥ ከሚገኙ ወረዳዎች አንዱ ጉባ ላፍቶ ሲሆን በውስጡ 34 ቀበሌዎች አሉት። ከ90% በላይ የሚሆነው የማህበረሰብ ክፍልም የሚተዳደረው በግብርና ነው። ውድ የፕሮግራማችን ተከታታዮች ዛሬ ልናስቃኛችሁ የወደድነው በጉባ ላፍቶ ወረዳ በ2018-19 የመኸር ምርት ቅድመ እንቅስቃሴን ይመለከታል። የጉባ ላፍቶ ወረዳ ግብርና ጽሕፈት ቤት ከሞፈር ወደ ትራክተር በሚል መሪ ሀሳብ የ2017-18 የምርት ዘመን አፈጻጸምና የ2018-19 ዓ.ም የምርት ዘመን የንቅናቄ መድረክ አካሂዷል። በመድረኩም የጉባ ላፍቶ ወረዳ ምክትል ዋና አስተዳዳሪ አቶ ሀብታሙ በየነን ጨምሮ የግብርና አመራሮችና ባለሙያዎች ተገኝተዋል። በወረዳ ባሉ ቀበሌዎች የማዳበሪያና የምርጥ ዘር ግብዓት ስርጭት እየተካሄደ ሲሆን በማዳበሪያ ስርጭቱ ወቅት የተገኙ አርሶ አደሮች እንዳሉት ምርትና ምርታማነትን ለመጨመር የተለያዩ ግብዓቶችን እንደሚጠቀሙ ተናግረዋል። በወረዳ ባሉ ቀበሌዎች የማዳበሪያና የምርጥ ዘር ግብዓት ስርጭት እየተካሄደ ሲሆን በማዳበሪያ ስርጭቱ ወቅት የተገኙ አርሶ አደሮች እንዳሉት ምርትና ምርታማነትን ለመጨመር የተለያዩ ግብዓቶችን እንደሚጠቀሙ ተናግረዋል። ለ2018-19 የመኸር ምርት በወረዳው እየቀረበ ያለው የማዳበሪያ አቅርቦት በቂ መሆኑን የገለጹት አርሶ አደሮቹ እየቀረበ ያለውን ማዳበሪያ ለታለመለት ዓላማ ለማዋልና ካለፉት ዓመታት የተሻለ ምርት ለማምረት እንደሚሰሩ ተናግረዋል። አስተያየታቸውንም እንከታተል። አቅርቦቱ በሚገባ ቢኖርም ያው የዋጋ ንረትና ከሚገባው በላይ ከህዝቡ ጋር ሲነጻጸር ያው በጣም ውድነት አለ። እሱን ለማስተካከል ከቻለ መንግስት ሊያስተካክልን ጥሩ ነው እና ከግብዓትና ከተፈጥሮና ከዘመናዊ እዚህ ለማውጣት ያው ኮምፖስት በመቅበር የተለያዩ እጽዋቶችን በመቅበር ያው ከዚህ ለማውጣት እየሞከረ ነው። ግን በትልቁ ያው ገና ህዝቡ በደንብ ያልሰራበት ይሄን እየሞከረ ነው እና ለጊዜውም ይሄንን ለማራመድ ፍላጎት አለ። ስሜ ጋሻ ወንድም እባላለሁ። የመጣሁት ከጉባ ላፍቶ ወረዳ 033 ነው። የቀረበው የማዳበሪያ አቅርቦት በጣም ከሚገባው በላይ በእጅ ከዋጋ ንረቱ ጋር በተያያዘ ከገበሬው አቅም ጋር ሲነጻጸር በጣም የበዛና ከገበሬው አቅም ጋር ያልተነጻጸረ ሁሉም ያቅሙን እየታገለ ነው ያለው። ብቻ ከኑሮ ውድነቱ አንጻር ከሂሳብ መጨመር ከትራንስፖርት ጋር መተጓጎል ነው እንጂ ሁሉም በተፈጥሮ ማዳበሪያ የሚቻለውን ሁሉ ገበሬው እየዘጋጀ ነው። አቅርቦቱ አሪፍ ነው። ትንሽ የዋጋ መናር ብቻ ነው ህዝቡና ያስቸገረብን እንጂ አቅርቦቱ አሪፍ ነው። ሁሉም ማህበረሰብ አካናይ ይችላል። አሁን ከ300 ኩንታል በላይ ሊሆን ይችላል። ሁሉም ጉባ ላፍቶ ወረዳ የ2018-19 የመኸር ምርት የሰብል ንቅናቄ መድረክ በወረዳው የሚገኙ የግብርና ቀበሌና የወረዳ ባለሙያዎች የተሳተፉ ሲሆን የአርሶ አደሩ ምርትና ምርታማነት እንዲጨምርና ወረዳው የኢኮኖሚ መሰረት በሆነው በግብርና ዘርፍ ኩታ ገጠም አሰራርን እና ዘመናዊ ቴክኖሎጂ በመጠቀም ምርትና ምርታማነትን በማሳደግ የአርሶ አደሩን ተጠቃሚነት ለማረጋገጥ እንደሚሰሩ ተናግረዋል። ባለሙያ ነኝ። የ2018-19 ዓመተ ምህረት የሰብል ልማት ንቅናቄ መድረክ ጋር ነው የተገናኘ ነው። እንግዲህ ጉባ ላፍቶ ወረዳ እስካሁን ባሉት አመታቶች የተሻለ ሰብል ለማምረት አርሶ አደራችንን ድጋፍ እያደረግን ክትትል እያደረግን ከስራ ስር እየተከታተልን አርሶ አደራችን የተሻለ ምርት እያመረተ ያለበት ሁኔታ ይገኛል። በመሆኑም እኛ እንደ ባለሙያ ለ2019 የምርት ዘመን ዝግጅት ቅድመ ዝግጅቶችን እያደረግን እንገኛለን። በዚህ ቅድመ ዝግጅትም ሙያዊ ድጋፋችንን እያደረግን አርሶ አደራችንን በኮሚኒቲ ክላስተር እያደራጀን የኮሚኒቲ የተመረጡ የኮሚኒቲ ሰብሎችን እንዳመርት ክትትል እያደረግን በተሻለ መንገድ እንዲሰራ እያደረግን ያለንበት ሁኔታ ነው የሚገኘው እና እንደ ባለሙያ ተከታታይ ድጋፍ ነው የምናደርገው። አርሶ አደራችን ቴክኖሎጂ እንዲጠቀም የተሻሻሉ አሰራሮች እንዲጠቀም ግብዓቶችን እንዲጠቀም እና ምርቱን እስከዛሬ ከነበረው ወደ ተሻለ ምርታማነት ከፍ እንዲያደርግ ለማድረግ ነው ሙያዊ ግዴታችን የተወጣን ያለነውና ለ2019ም እስካሁን ከነበረው ወደ
35 ኩንታል በሄክታር ምርታማነት እንዳደርስ ነው ስራ እየሰራን ያለ ነው። እስካሁን የነበሩት የግብዓት አጠቃቀሞችን አሁን ባለው ወቅታዊ ሁኔታ የማዳበሪያ አጠቃቀሙ የማዳበሪያ ዋጋ ጭማሪ እያሳየ ስለሆነ እኛ እንደ ሙያ እየመከርን ያለ ነው። ይህ ዘመናዊ የኮምፖስት አሰራርን የአፈር ለምነትን በማሻሻል የተፈጥሮ ኮምፖስቶችን በማዘጋጀት ማሳውን የአፈር ለምነት በማሻሻል ምርቱ እንዲሻሻልና ምርቱ ወደ ተሻለ ደረጃ እንዲደርስ ነው እየሰራንና አርሶ አደሩን እየደገፍን ያለ ነው። በተቻለ መጠን አሁን ያሉ ግብዓቶችን ለመጠቀም የዋጋ ንረቶች እየተከሰቱ ስለሆነ አርሶ አደሩ ወደ ተፈጥሮ ኮምፖስት እንዲዞር መስራት ስራ ነው እየሰራን ያለ ነው። ከዛ ባሻገር የተባይ መከላከል ስራዎች በከፍተኛ ደረጃ ምርታችንን የሚቀንሱ የተባይና የበሽታ የመከሰት ሁኔታዎች ስለሚፈጠሩ አርሶ አደሩ በምን አግባብ መከላከል እንዳለበት ቅድመ መከላከሎችን ከተከሰተ በኋላ ደግሞ በምን መንገድ መቆጣጠር አለበት የሚለውን ነው ለአርሶ አደራችን ግብዓት እየሆነ እንደ ባለሙያ ድጋፍ እያደረግና እየተከታተልን ያለ ነው። 2018 ለ2019 እንደኛ ቀበሌ ያው የምርት ጭማሪ ለማምጣት የኮሚዲቲ ክላስተር ሙሉ ፓኬጅ አርሶ አደሩ እንዲጠቀምና የተለያዩ ግብዓትና ቴክኖሎጂዎችንም ጭምር ተጠቅመው የበለጠ ከባለፈው አመት የተሻለ ምርት እንዲያገኙና ምርትና ምርታማነቱን ደግሞ ለማሳደግ በዛ ልክ የሚሰሩበትና አግባብ እንደ ባለሙያ የግንዛቤ ፈጠራና የሙያ እገዛ የምንሰራበት አጋጣሚ ይፈጠራል። አንደኛ እስከ 3ኛ እርሻ ድረስ የእርሻ ስራ እየተከናወነ የቆየበትና ያለበት ሁኔታ ነው ያለው። በዛ ልክ ካሁን በኋላ ደግሞ ያው የምርት ጭማሬ ወይም የምርት ማሳደግን ስራ ለመስራት እንደተባለው የማዳበሪያ ፍላጎት በማሰባሰብ ማዳበሪያ እንዲጠቀሙ የማድረግ ስራ የምንሰራበት አጋጣሚ ይፈጠራል ማለት ነው፣ እንደ ቀበሌ ማለት ነው። ስለዚህ በዛ ልክ አርሶ አደሩ ደግሞ ሞር ከባለፈው አመት በተሻለ መልኩ የተለያዩ ግብዓትና ቴክኖሎጂዎችን ሰው ሰራሽ ማዳበሪያ ወጥቶ ወደ ተፈጥሮ ማዳበሪያ እንዲመለስ የበኩላችንን ወይም የድርሻችንን እየተወጣን ያለንበት ሁኔታ ነው ያለው። በወረዳ ባቀደልን እቅድና ከቀበሌ በታቀደ መነሻ እቅድ መሰረት በዛ ልክ አቀደነ የኮምፖስት የቨርሚ ኮምፖስትና የመደበኛ ኮምፖስት ዝግጅት አርሶ አደሩ እንዲያዘጋጅና ያንን እንዲጠቀም ከማዳበሪያ እንዲወጣ የማድረግ ስራ እየሰራን ያለ የጉባ ላፍቶ ወረዳ ግብርና ጽሕፈት ቤት ምክትል ኃላፊ አቶ አሰፋ ሰማው ለአርሶ አደሩ የንቃተ ህሊና ስራ ከመስራት ግብዓቶችን በወቅቱ ከማቅረብ አርሶ አደሩን ከሰው ሰራሽ ማዳበሪያ ወጥቶ የተፈጥሮ ማዳበሪያዎችን እንዲጠቀም የግንዛቤ ፈጠራ ስራ መሰራቱን አሳውቀው አርሶ አደሩም የባለሙያውን ምክር በመቀበል የተሻለ ስራ በመስራት የተሻለ ምርት ለማግኘት መዘጋጀት እንዳለበትም ገልጸዋል። ይህም ከሞፈር ወደ ትራክተር በሚል መርህ በተሻለ አርሶ አደሩ የተሻለ ምርት እንዲያመርት ምን መስራት አለበት፣ ባለፉት ዘመናቶች እንደተሰራ ባለሙያው ምን አገዘ፣ ምን አስተዋጽኦ ነበረው፣ ሌላ የሚመለከተው አካል ከቀበሌ እስከ ወረዳ ያለው ባለድርሻ አካል ምን ድጋፍ አደረገ፣ ይህም በማድረጉና በመስራቱ አርሶ አደሩ ምን ደረጃ ላይ ደርሷል ነው ወይስ በነበረበት ነው የሚለውን የመጀመሪያ ደረጃ እየገመገምንበት፣ በሁለተኛ ደረጃ ከባለፈው ግምገማ ተነስተነ ባለሙያውም የራሱን ጠንካራና ደካማ ጎኑን በመለየት አመራሩም ጠንካራና ደካማ ጎኑን በመለየት ለአርሶ አደሩ የሚገባውን ነገር ለማድረግ በ2018-19 የምርት ዘመን የተሻለ ምርት እንዲያመርት ለማድረግ ይህ የንቅናቄ መድረክ አስፈልጓል። በዘንድሮ ዓመት እንግዲህ ከባለፉት የተሻለ ምርት እንዲያመርት ለማድረግ አርሶ አደሩ አንደኛ የንቃተ ህሊናውን የማሳደግ ስራ ተሰርቷል። እንደ ባለፉት አመታቶች በጉትጎታ ዘመናዊነትን እንዲላበስ የማድረጉ ስራ እየቀነሰ የመጣ በራሱ እየገባው የመጣ አርሶ አደሩ አንዳንዶቹም ገብቷቸው ከበሬ ወደ ትራክተር ራሳቸውን እየቀየሩ ሀብት እየፈጠሩ ያሉበት ሁኔታ በተለይ ቆላማው አካባቢ ለዚህ ምቹም ስለሆነ ወደዚህ እየተሸጋገረ ያለበት ወቅቱ የሚጠይቀው ግብርናን ማሻገር ግብርና ማዘመን ስለሆነ ይህንን ባለሙያው ከስር ከስር እየተከታተለ አርሶ አደሩን መደገፍ እንደሚጠበቅበት አውቆ ከአርሶ አደሩ ሳይለይ ሌት ተቀን አርሶ አደሩ የሚጠይቀውን ነገር
በራሱ መፍታት የሚችለውን በራሱ እንዲፈታ፣ ሌላ አካል የሚፈታውን ደግሞ ለሌላ አካል በፍጥነት በማቅረብ በተለይ አቅርቦቶች የሚያስፈልጉ ምርጥ ዘርን ግብዓቶችን እንዲቀርቡለትና አርሶ አደሩ በወቅቱ እንዲጠቀም በማድረግ በኩል ትልቅ ሚና ስላለው ይሄንን ከአርሶ አደሩ ሳይርቅ መስራት እንዳለበት ግንዛቤ የተፈጠረበት ነው ያለው። ከዛ ውጭ አርሶ አደሩ የተሻለ ምርት እንዲያመርት እንግዲህ ግድ ማዳበሪያ ብቻ አይደለም የሚፈልገውና በተለይ ሰው ሰራሽ ከሆኑት ወጥቶ ተፈጥሯዊ የሆኑ ማዳበሪያዎችን እንዲጠቀም ኮምፖስት፣ ቨርኒ ኮምፖስት፣ ባዮሳላሪዎችን እነዚህን እየተጠቀመ ከወጭም ከሌሎች ነገሩም ራሱን ቆጥቦ የተሻለ ገቢ የሚያገኝበትን ወደፊት በተለይ ከዚህ ከሰው ሰራሽ ማዳበሪያ ራሱን የሚያላቅበትን ጭምር ግንዛቤ እየተፈጠረበት ያለ መድረክ ነው ያለውና ይህንን ይዞ እንግዲህ አርሶ አደሩ ግብዓቶችን በወቅቱ እንዲያገኝ ከማድረግ አኳያ በተለይ ዘንድሮ ወደ ኋላ ከዚህ ከወቅቱ ጋር ተያይዞ ከነዳጅ ከምን ጋር ተያይዞ ወደ ኋላ የተጓተተበት ሁኔታ ነው ያለው። ይህንን በመቅረፍ በቀጣይ ግብዓቱ ለአርሶ አደሩ የሚደርስበትን መንገድ በማመቻቸት ብሎም ደግሞ የራሱን አማራጮች እየተጠቀመ በጓሮ የሚሰራቸውን ማዳበሪያዎችን በአግባቡ እየተጠቀመ ሰብሉን ሳይንሳዊ በሆነ መልኩ እንዲያመርትና የተሻለ ምርት እንዲያገኝ ጥረት እየተደረገ ያለበት ሁኔታ ነው ያለውና ይሄ ለሁሉም ስንቅ የሚሆን መድረክ ነው። እንግዲህ እንደኛ 97207 ነው አጠቃላይ ወረዳችን ያለው ሄክታር እስካሁን የተደረሰበት ለዚህ ሰብል አሁን ወደ 2500 ሄክታር አካባቢ አሁን ዘር እየተዘራ ያለበት ሁኔታ ነው። እንግዲህ ይሄ ሄክታሬጅ በተለያዩ ሰብሎች የሚሸፈን ነው። አሁን የማሽላ ዘር እየተዘራ ያለበት ነው። ቀጣይ ደግሞ ሌሎች ሰብሎችም ከማሽላ ዘር ቀጥለው የሚዘሩ ይሆናል። ዘርን በተመለከተ የአካባቢያዊ በተለይ ማሽላ አርሶ አደሩ እንደተለመደው ከቁመናው ከሰብል ቁመናው ጀምሮ እየመረጠ ቅድሞ እያዘጋጀ የሚዘራ ዘር ነው የሚሆነው። ይህ ዘር ግን ለየት የሚያደርገው አሽተው እንዲዘሩ በተለይ ከበቀለ በኋላ ተባይና በሽታ እንዳያጠቃው በኬሚካል ታሽቶ እንዲዘራ በማድረግ በኩል ግንዛቤ የተፈጠረላቸውና ይህንን እንዲጠቀሙ ይህንም እየተጠቀሙ ያሉ አርሶ አደሮች አሉ። ከግብዓት በተመለከተ ግብዓቱ እንግዲህ እዚህ ወረዳ ላይ ደርሷል። የሚቀረው ነገር ምንድነው? ቀበሌዎች ላይ ገብቶም የተጠቀሙ ይኖራሉ። ግን አብዛኛው አሁን በመጋዘን ላይ ያለና በቀጣይ ወደ አርሶ አደሩ በየማህበራቱ የሚገባበት ሁኔታ ይፈጠራል ነው ያለው። መጨረሻ ማስተላለፈው ነገር ምንድነው? የሰብል ልማት እንግዲህ ለሁሉም በጣም ወሳኝ አስፈላጊ ሰብል ላይ የህዝብ ቁጥር እየጨመረ ሲሄድ የመሬትም ሁኔታ በተለይ በቤት እየተሸፈነ ያለበት የመሬት መጠን እያነሰ ያለበት ይሄን ለማካካስ ደግሞ የተሻለ አሰራርን በመከተል ምርትና ምርታማነትን መጨመር ያስፈልጋል። የህዝብ ቁጥር እየጨመረ ሲሄድ መመገብ የሚያቅትበት ደረጃ ላይ እንዳይደርስ ይህንን በተሻለ ምርት በመጨመር የተሻለ አሰራርን በመከተል ግብዓቶችን በአግባቡ በመጠቀም ባለሙያውም ሳይሰለች ለአርሶ አደሩ ነውና የተቀመጠው ሳይሰለች ከስር ድጋፎችን እያደረገ አርሶ አደሩ ባለው ማሳ ላይ የተሻለ ምርት እንዲያመርት ማድረግ የሁሉም ርብርብ ያስፈልጋል። አመራሩም ይሄንን ይዞ መደገፍ ማገዝ ያስፈልጋል። አርሶ አደሩ የሚጠይቀውንም ጥያቄ በቅርበቱ ነው በሚችለው አቅም መልስ መስጠት ያስፈልጋልና በተለይ ውሃ ገብ የሆኑትም ደግሞ በአመት 3 እያመረቱ የተሻለ ገቢ የሚያገኙበትን ሁኔታ መፍጠር ያስፈልጋልና የሁሉንም ድጋፍ ይፈልጋል የሚል ሀሳብ ነው። አርሶ አደሩ የሚጠበቅበት ምንድነው? የባለሙያ ምክር በአግባቡ መቀበል ያስፈልጋል። ከዘልማድ አሰራር መውጣት ያስፈልጋል። አሁን ማሳዎች እንደ ድሮ አይደሉም። አንደኛ ለምነታቸው በአንድም በሌላም እየተሟጠጠ ያለበት በድሮ አይነት ለምነት ያላደሉ፣ ሁለተኛ የመሬት መጠንም ቢሆን እየቀነሰ በቤቶች በሌላ ምክንያት እየቀነሰ የመጣበት ስለሆነ ይህንን ሊያካክስ የሚችለው ምንድነው? ወቅቱ የሚጠይቀውን ስራ መስራት ነው። ባለሙያ የሚሰጠውን የተሻለ ነው ብሎ በመውሰድ ምክረ ሀሳቡን በመቀበልና በምክረ ሀሳቡ በመስራት የተሻለ ገቢ እንዲያገኝ ራሱን ማዘጋጀት ያስፈልጋል። አርሶ አደሩ በተለይ ከድሮ ከነበረው የዘልማድ አሰራር በመውጣት የተሻለ አሰራርን በመተግበር የተሻለ ገቢ በአነስተኛ ማሳው የሚያገኝበትን ሁኔታ ሲፈጠርለት የሚሰጠውን ተግባር የሚሰጠውን ትምህርት በአግባቡ ወስዶ ተግባራዊ ማድረግ ከአርሶ አደሩ የሚጠበቅ ይሆናል ማለት ነው። በሰሜን ወሎ ዞን ባላፍቶ ወረዳ ግብርና ልማት ጽሕፈት ቤት ኃላፊ አቶ ያለው ገደፋው በ2018-19 የመኸር ምርት ለአርሶ አደሩ ግብዓቶችን በማቅረብ በኩል ሰፊ ስራ እንደተሰራ ገልጸው ሰው ሰራሽ ማዳበሪያ ለሁሉም ቀበሌዎች ተሰራጭቶ ጥቅም ላይ ይውላል ብለዋል።
በ2018-19 የምርት ዘመን ከ19207 ሄክታር በላይ መሬት በሰብል እንደሚሸፈን ተይዞ እየተሰራ ነው ያለው። ይሄንን ለማሳካት ደግሞ በርካታ ግብዓቶች እየተጠቀምን ከ600 ሺህ በላይ ኩንታል ምርት ይጠበቃል ተብሎ ይታሰባል ማለት ነው። ስለዚህ በዚህ ረገድ ይህንን ለማሳካት የሰው ሰራሽም የተፈጥሮ ማዳበሪያንም ጭምር በጋራ በማጣመር ምርታማነትን ለመጨመር እየተሰራ ነው። ከሰው ሰራሽ ማዳበሪያ ጋር ተያይዞ በአሁኑ የምርት ዘመን ከ14 ሺህ ኩንታል በላይ በወረዳው ስርጭት ለማድረግ አስበን ይዘን እየሰራን ያለ ነው። ይህም በበርካታ ቀበሌዎች ግብዓቱ ደርሶ ተግባር ላይ የተገባበትና በአሁኑ ሰዓትም ስርጭት ላይ ያለ መሆኑን ነው የሚያሳየው። በሌላ በኩል የሰው ሰራሽ ማዳበሪያን በተፈጥሮ ማዳበሪያ ለመተካት በሚደረገው ተግባር ውስጥ በበርካታ ቀበሌዎች በዓመቱ የክረምት መግባትን ተከትሎ ከሚገኙ የአረንጓዴ እጽዋት የኮምፖስት ዝግጅት በማዘጋጀት አርሶ አደሩ የሰው ሰራሽ ማዳበሪያ መጠንን ለመቀነስና ከሰው ሰራሽ ማዳበሪያ ጋር ተያይዞ ያለውን ዋጋ ጭማሪም ለመቋቋም በሚያስችል መንገድ ስራ እየተሰራ ነው ያለው። ይህ ብቻ አይደለም። በበርካታ የወረዳው ቀበሌዎች ስራው በሚሰራባቸውና በተመረጡ ቀበሌዎች የቨርሚ ኮምፖስት ዝግጅት በማድረግ ከቨርሚ ኮምፖስት የሚገኘውን ግብዓት ለሰብል ልማት የምርት መጨመሪያ እንዲጠቀሙበት ለማድረግ እና ይህንን ደግሞ ከዚህ በተጨማሪ አሁን ከምንሰራባቸው ከፍ ባለ መንገድና ሰፋ ባለ መንገድ የቨርሚ ኮምፖስትን ተግባር በሰፊው ሰርቶ አርሶ አደሩ ከሰው ሰራሽ ማዳበሪያ ጋር ተያይዞ ያለውን የግብዓት አጠቃቀሙን ወደ ተፈጥሮ ማዳበሪያ የሚቀይርበት ስራ እየሰራ ነው የሚገኘው ማለት ይቻላል። ከአሁኑ ካለው ከዚህ ከሰው ሰራሽ ማዳበሪያ የዋጋ ጭማሪ ጋር ተያይዞ መንግስት ከፍተኛ ደረጃ የዋጋ ንረቱን ለመከላከል ድጎማ አድርጎ ነው የተሰራጨ ያለው። ስለዚህ የመንግስት ድጎማ ቢነሳ ምናልባት አሁን ማዳበሪያ ከሚገዛበት ዋጋ በላይ ሊሆን እንደሚችል ምንም ጥርጥር የለውም። ስለዚህ አሁን እያሰራጨን ያለነው የመንግስት ድጎማ ጭምር ተጨምሮበት የማዳበሪያ ግብዓት እየተሰራጨ ያለው ማለት ነው። ስለዚህ በቀጣይ የዋጋ ንረቱ በዚህ ይቀጥላል ተብሎ አይታሰብም። ይህን ለመከላከል ብቸኛው አማራጭ መንግስት ከያዛቸው የሰው ሰራሽ ማዳበሪያን በሀገር ውስጥ ከማምረት እና በቅናሽ ዋጋ ከማሰራጨት ባለፈ አርሶ አደሩ የራሱን የተፈጥሮ ማዳበሪያን በማዘጋጀት የአፈር ለምነቱን ዘላቂ በሆነ መንገድ ለማስቀጠል የሚያስችልበትን አሰራር ጭምር ይዞ መስራት እንዳለበት ጭምር እየሰራ ነው ያለ ነው። በቀጣይም በዚህ ይፈታል ብለን እናስባለን። ከምርጥ ዘር ጋር ተያይዞ አሁን ፍላጎት ተሰብስቦ ለክረምት የሚሆኑ ከዚህ ከጤፍ ከስንዴ ጋር ተያይዞ የአርሶ አደሩ ግብዓት ተሰብስቦ ወደሚመለከተው የህብረት ስራ ማህበራት ፍላጎታቸው ገብቶ አቅርቦት እንዲቀርብላቸው የማድረግ ስራ እየተሰራ ነው። ስለዚህ በቀጣይ በቅድ ይዘን እየሰራ ነው ማለት ነው። ከዚህ በጠቅላላ ከ19207 ሄክታር መሬት ነው በዘር የሚሸፈነው። አሁን ባለው በማሽላ ከ50% በላይ የሚሆነው የማሳ መጠን ተሸፍኗል። በቀጣይ ደግሞ እንደ ወረዳው ፖቴንሻል ሁኔታ የመጀመሪያው ጤፍ ነው፣ ማሽላ፣ ስንዴ ናቸው እና የጥራጥሬ ሰብሎችን ጨምሮ በቀጣይ በዋናነት በክላስተር ደረጃም ሊለማ የሚችል የስንዴ ሰብልና የጤፍ ሰብል ከሐምሌ ጀምሮ የሚከናወን ነው የሚሆነው። ኦልሞስት የማሽላ ዘርን በዚህ አሁን ባለንበት ሲዘን አጠናቀናል ማለት ነው። ስለዚህ በቀጣይ ከ19207 ሄክታር በላይ በዘር ይሸፈናል ተብሎ ይጠበቃል ማለት ነው። ስለዚህ እንደ ጉባ ላፍቶ አሁን ባለበት ሁኔታ በችግር ውስጥ ሆናችሁ ብዙ ስራ የሰራችሁ ባለሙያዎቻችን አላችሁ። ይህ ህዝብ አሁን ከጭንቅ የሚያወጣ ባለሙያ ይፈልጋል። በዚህ ጊዜ ከጎኑ የሚሆንለት ባለሙያ ይፈልጋል። በዚህ ጊዜ ከጎኑ የሚሆንለት አመራር ያስፈልገዋል። ስለዚህ ከጎኑ ልንሆንለት ይገባል። ሰላም በሆነ ጊዜ ግን የሚያጎበድድለት ብዙ ነው ከፕሮጀክት ጀምሮ። በጭንቅ ጊዜ ግን ከጎኑ ካልሆነለት ምንም ቢሆን አርሶ አደራችን አይዋጥለትም። የዛ ጊዜ የተነበራችሁ ማለት አይቀርምና በደንብ አድርገን ውድ የፕሮግራማችን ተከታታዮች የዛሬን በዚህ አበቃን። ቀጣይ በሌላ ዝግጅት እስከምንገናኝ ቸር ሰንብቱ።